እጃችን ላይ ያለ ነገር በጣም ይቀለናል አይደለ? ስናጣው ነው ስሜቱን የምናውቀው። ለምንድን ነው እስከዛን ድረስ የምንጠብቀው? እንዲህ ነው የምታምሩት፣ በቃ እንዲህ ነው የምታምሩት የምር። ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። የተወደዳችሁ ቤተሰቦቼ ዛሬም በሌላ ቪዲዮ መጥቻለሁ። ቤተሰቦቼ ቻናሌን ሰብስክራይብ 15 አስገቡኝ፣ 15 ያስገቡኝ ባካችሁ። ሰብስክራይብ በማድረግ እንድትጀምሩ እንዲሁም የደወል ምልክቷን ጫን እንድትሉ እንዲሁም ይህን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። ዛሬ በጣም የሚገርመው አብርሃም የተንበረከከበትን ሩታ እግር ላይ የተደፋበትን ጉልበቷ ላይ የተደፋበትን ቪዲዮ ነው ይዤላችሁ የመጣሁትና እውነት አባቶች ይኑሩ፣ እድሜ ይስጣቸው። በጣም ደስ ይላል እውነት ለመናገር። ባለፈውም እንዳልኩት ብዙ ሰዎች በእነሱ ህይወት ውስጥ ገብቶ ለማስተካከል ሲሞክሩ ሲያበላሹ የነበረውን እንግዲህ ጋሽዬ መጥተው በሁለት ቀን ውስጥ ጉዳዩን ጨርሰውታል ማለት ነው። እና ዛሬ ደስ የሚል ቀን ነው እውነት ለመናገር። እንግዲህ የካናዳውን ጉዳይ ኦልሬዲ ያለቀ ጉዳይ ሆኗል ማለት ነው። እና አብርሃምና ሩታ ሰላም ፈጥረው አንድ ቤት ውስጥ ቀርተዋል ማለት ነው። እና በጣም ደስ ይላል እውነት ለመናገር። በጣም አብርሃም ያሳዘነኝ ቪዲዮ ቢኖር ዛሬ አብርሽ በጣም አሳዝኖኛል። እና በፊት ሲላቸው የነበረውና አሁን ደግሞ ያው ቁርጡን ሲያቅ እንደምትሄድ ነገ ነበረ በረራ የምታደርገው እንደምትሄድ ቁርጡን ሲያቅ ግን ምን ያህል ልምምጥ ውስጥ እንደገባ እያሳየን ቪዲዮ ነው የዛሬ ቪዲዮ። ጋሽዬ ልኩን ነግረውታል በጣም ማለት ነው። አብርሃም እንደውም ትልቅ ሆነን ራሱ እንገረፍ ነበር አለ። ጋሽዬ በዚህ አያያዛቸው በጣም ነው የሚገርፉት፣ ያስታውቃሉ። በቃ ዞሮ ዞሮ ደስ የሚል ነገር ነው። እርቁ ተፈጽሟል ማለት ነውና ያው ሩታ ምንም እንግዲህ ድብርቱ አለቀቃትም። ድብርቱ እንዲለቃት ብዙ ጥረቶችን እያደረገ ነው አብርሃምና ጋሺ። በጣም ደስ የሚሉ እኛ ልንማርባቸው እንችላለን ብዬ ያልኩትን ሀሳቦች ከውስጥ ወስጄ ያለውኝና እሱን በደንብ አሳያችኋለሁ። እዛ ላይ የምንነጋገር ይሆናል ማለት ነው። ለእኔም ለእናንተም አስተማሪ የሆነ መልእክት ነው እና እነዛም መልእክቶች ነው ማለት ነው ይዤ የመጣሁት። ሙሉ ቪዲዮ አይደለም፣ ኦልሬዲ ይዤ የመጣሁት ዋናዎቹ አስፈላጊ ናቸው ለእኛ ብዬ ያሰብኳቸውን ነው ወደ እናንተ ማደርሰውና እዛ ላይ እንወያይበታለን ማለት ነው። ሀሳብ እንሰጥበታለን። እናንተም እንደተለመደው ሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንሂድና አንዳንድ ነገር እንበል። ቀጥታ ወደ ቪዲዮ ለሄድ ነው የሚያስብላት እኮ ያታያዝም አንተ ሁኔታ ነገረ ስራ ነው አላማራት በቃ ልክ ነው። ምክንያቱም ሩታ ወደ ካናዳ እሄዳለሁ ያለችው ብዙ ጊዜ ታክሳ ነበረ። ትግስቷ በጣም ብዙ ነበረ። ሆኖም አብርሃም ከስተቶቹ አልማር ሲል ሁለቱ ብሽሽቅ ውስጥ ገቡ። ከዛ ተመልሳ በቃ ቢሄድ ይሻላል ወደሚል ገባችና ያ ሀሳብ የመጣው ለዚህ ነው። ስለዚህ አብርሃም እየጠየቀ ያለው እርቁ ከሆነ እሷ መቅረት አለባት ነው። እሺ ደግሞ ብልህ አይደሉ? መጀመሪያ ሰላም ይውረድ ነው። ሰላም ከወረደ በንግግር የሚሆን ነገር ነው። ሰው ሰላም ከሆነ ውስጡ ነገሮችን ብቻውን ሳይሆን ከትዳር አጋሩ ጋር ነው የሚወስነው ማለት ነው። ስለዚህ እሱ አብርሃም የቤቱ ራስ አይደለ? አባወራ አይደለ? አባወራነቱን አልተወጣም ነው በቃ። የአባወራነቱን ቦታ ስላልተወጣ እንደ ሕፃን ልጅ ከእሷ ጋር አታጋራ ስለገባ ነው እሷ በዚህ ደረጃ መሄዱ የተሻለ ነው። ራቅ ማለቱን የፈለገችው በቃ ስለምትወደውና እዚህ ነገሮቹን በዚህ መንገድ መቀጠል ስላልፈለገች ነው መሄድ የፈለገችውና ጋሽ ያሉት ነገር ልክ ነው ማለት ነው። ምን አልሽኝ? አሁን እግዚአብሔር አምላክ ይባርክሽ፣ መርቄሻለሁ፣ ልጄ ባርኬሻለሁ። ጓዳሽ ይባረክ፣ ኪስሽ ይባረክ፣ የወለድሽ ይባረክ። ሰላም አውርዱልኝ፣ እቅፍ ብላችሁ ተቃቀፉልኝ ልጆቼ። ከአሁን በኋላ ንፋስ እንዳይገባ ምን ነገር እንዳይነካብኝ እቅፍ ብላችሁ ተቃቀፉ። ይሄ ነው እንግዲህ የልጅ ጣጣ ለቤተሰብ ይተርፋል የሚባለው ነገር ማለት ነው። እኛ በምንሰራቸው ስራዎች፣ እኛ በምንሰራቸው ስህተቶች ቤተሰቦቻችን ዋጋ ይከፍላሉ ማለት ነውና ጋሺ ለዚህ ነው እንግዲህ ከቡታጅራ ድረስ የመጡት።
በእነዚህ ልጆች መካከል የተፈጠረው ክፍተት ያስገቡት ንፋስ ነው እንግዲህ ለዚህ ያበቃቸውና ዛሬ ግን ለመጨረሻ ጊዜ ጉዳዩን አጠናቀውት ሊሄዱ ነው እና የመጨረሻ ጫፍ ላይ ደርሰዋል ማለት ነው። ሩታንም እንግዲህ በማለት ሰላም አውርዱልኝ፣ የእናንተ ሰላማችሁ ነው የሚፈልገው። ልክ ነው። ባልና ሚስት ሲጋባ ከተጋባ በኋላ አንድ ስጋ ናቸው የሚባለው ለዚህ ነው። ስለዚህ የአንዱ ቁስል ለአንዱ ቁስል ነው ማለት ነው። የተለያዩ አይደሉም ማለት ነው። እና ግን ያንን አላከበሩትም ማለት ነው። እነሱ ሳይዋደዱ ቀርተው አይደለም፣ ፍቅር በመሀላቸው ጠፍቶ አይደለም። ግን እንደ ሕፃን ልጅ አለ አይደለ? የሕፃን ልጆች ሆነን ምናምን ስንጫወት አንዱ አንዱን ለማበሳጨት የሚያደርገው ፉክክር አለ አይደለ? እንደዛ ያለ ነገር ውስጥ ነው የገቡት እና ይሄ የልጅነት አይምሮ ነው ለማለትም እንቸገራለን ማለት ነው። ትዳር ነው። ምክንያቱም ለትዳር የበቃና በትዳር ህይወት ውስጥ የተሳሰረ ሰው በዚህ ደረጃ ወርዶ የሕፃን ልጅ ጨዋታ መጫወት የለበትም። ስለዚህ ቢያንስ አብርሃም የተሻልከ መሆን ነበረብህ። የባስኮን የተቀመጥከው ማለት ነው። ሌላ አንዳንድ የምትይው ነገር ካለ በእኔ አላፍንሽ ልጄ፣ አላፍንሽ። የሆነ አንዳንድ ነገር የምትይው በጣም ይገርማል። እውነት ጋሽ አውሪ፣ እኔ አባትሽ ነኝ። አውሪ፣ ግድ የለውም። እርሶ ሰላም አውሪች ብለውኛል። ሰላም አውሪያለሁ እና ደግሞ ያው ቅድም እንደነገርኩት ነው ጋሽ መሄድ እፈልጋለሁ። አያችሁት? መሄድ እፈልጋለሁ ስትል የአብርሃምን ድንጋጤ በደንብ አያችሁት? በጣም የደነገጠው ለምን? ሊያጣት ስለማይፈልግ ነው። ሰው ሊያጣው የማይፈልገው ሰው ላይ እንደዚህ ይህን ሁሉ ጊዜ ማለት ነው እንደዚህ መጥፎ ነገር ወይም ደግሞ የማይሆን ነገር ማድረግ ነበረበት ወይ ብላችሁ ስታስቡ ማድረግ አልነበረበትም በእርግጠኝነት ማለት ነው። እና የሚያስገድዱት ነገሮች አልነበሩም እንዲህ እንዲያደርግ ማለት ነው። እና ፈልጎት ነው ያደረጋቸው። እና ይህን ያህል የሚያስደነግጠው ከሆነ እሷ ስትሄድ አይደለም ሊያስደነግጠው የሚገባው። ነገሮች ሁሉ መስቀልቅላቸው እየወጡ ሲሄዱ ሊያስደነግጠው ይገባ ነበር እና ቆመ ብሎ ማስቦ ነገሮቹን ማስተካከል ነበረበት ማለት ነው አብርሃም ማለት ነው። ዛሬ ግን እየደነገጠ ነው። ግን ሰላም እንዳወርድ ከፈለጉ ሰላማዊቼ እርስዎ መርቀዊ መንገድ የተቃና እንዲሆን እርስዎ መርቀዊ ብሄድ ደስ ይለኛል። ችግር የለም። እሱ ጋሽ እየፈቀድክላት ነው እንዲ ያለው። እሳቸው በጣም ብልህ ናቸው። አያቸዋል። የአብርሃምና የጋሽ ልዩነት ተመልክቷቸው አብርሃም አሁንም ነገር ለማበላሸት ነው አግሬሲቭ የሚሆነው። አያችሁ፣ ይቅርታ የተባባሉት እሷ ከቀረች ብቻ ነው አይነት ነገር ነው አይደለ? አብርሃም ይቅርታ ያለው ታዲያ ለምን አስፈለገ አይነት ጨዋታ ማለት ነው። እንደዚህ አይደለም። መጀመሪያ ይቅርታውና ሰላሙ መቅደም አለበት። ከዛም በኋላ ነው ሁሉ ነገር ሊሆን የሚችል። ምን አገባ? ምን የምታውቀው ነገር አለ? ብልህ ናቸው። መሄዷና ለመሄዷ ዛሬ ነው እንዴ የምታውቀው አንተ? ኦፍኮርስ አይደለም መሄዷና ያለመሄዷ ዛሬ ነው የምታውቀው። አያገባህም። በቃ በቃ አያገባህም። አንተ ሰላም አውርድ ነው። ስላንተ ጨርሻለሁ። ባይዘው ጨርሻለሁ። አንተ ምን ልትናገረኝ አልፈልግም። ትሂድ አትሂድ እንዲህ መወሰን አትችልም። እኔ ነኝ መወሰን። አዎ ልክ ነው። ምክንያቱም አሁን አንተ የመወሰን አቅም የለህም። ምክንያቱም አንተ አሁን ይቅርታ የምትጠይቅ ሰው ነህ፣ ላጠፋኸው ጥፋት ማለት ነው። ምህረት እየጠየቅ ስለሆነ በሌላ ሰው ላይ ለመወሰን አቅሙም የለህም ማለት ነው። ምክንያቱም ያለህን ስልጣን ሁሉ አበላሽተኸዋል በማይረባ ነገር ማለት ነው። የአባወራነትን ስልጣን አሳልፈ ሰጥተሃል ማለት ነው። በማይሆኑ ነገሮች ማለት ነው፣ በማይሆኑ ጨዋታዎች ያን ነገር አበላሽታል። ብዙ ጊዜ በነገራችን ላይ ቤተሰቦቻችን እጃችን ላይ ያለ ነገር በጣም ይቀለናል አይደለ? ስናጣው ነው ስሜቱን የምናውቀው። ለምንድን ነው እስከዛን ድረስ የምንጠብቀው? አንዳንድ ጊዜ ሰዎች ምን ያደርጋሉ? ምንድን ነው የሚባለው? ብልህ ከሌላው ይማራል፣ ሞኝ ግን ከራሱ ይማራል ይባላል አይደለ? እስኪደርስብን ነው እንዴ? ለምን ከራሳችን እንማራለን? ብዙ ሰዎች እኮ እንደዚህ ያለ ነገር ያጋጥሟቸዋል። በእጃቸው የያዙት ነገር በጣም ማለት ነው በቃ ረክሶባቸው ሲያጡት ሲያዙ አይተናናቅም። በህይወታችን ውስጥ ሁላችንም አይተናናቃለን። አያቸዋል። ከነሱ መማር የለብንም ወይ? ለምንድን ነው ከራሳችን የምንማረው? እላችን ላይ ሲደርስ ለምንድን የምንማረው?
ሰላም ማውረድ እኮ ቀላል ነው። እኔ እንዳትሄድ ስለፈለኩ ቀላል ነው ሰላም ማውረድ። ሰላም ማውረድ ቀላል ነው ቀላል ነው። ሰላም እስካሁን ለምን ሰላም አታወርድም ነበር? ሰላም እስካሁን ለምን ቀላል ከሆነ ለምን አታወርድም ነበር ታዲያ? ይሄ ሁሉ ውዥንብር ሲፈጠር ልክ ነው። አያችሁ ጋሺ እንዴት እንዳዩት ጉዳዩ። እሱ ቀላል ነገሮችን ቀላል አድርጎታል። ቀላል ያደረገው ለምን መሰላችሁ? በቃ ማለት እሷ ከቀረች ብቻ ነው ሰላም ለኔ የሚያስፈልገው ብሎ ነው የሚያስበው። እሷ ከሄደች በእኛ ማከል ሰላም አስፈላጊ አይደለም ነው። አለመብሰል ነው እንደዚህ ማለት ነው። ምክንያቱም መጀመሪያ ሰላሙ ከመጣ እሄዳለሁ የምትለውን ሀሳብ ልትቀይር ትችላለች። አብርሃም ሰላም ማምጣት እስከዛሬ ብዙ ለነገሩ ሰላሙን አልፈለገውም። ማምጣቱን አልፈለገም። ሰላም እንዲመጣ አልፈለገም። ምክንያቱም ሲያደርጋቸው የነበረው ነገሮች በሙሉ ሰላም የሚያመጡ አልነበሩማ። አያችሁ። ስለዚህ እንደዚህ ያለ ሰው ሰላም እንዴት አይቀለው? ሊቀለው ይችላል። ልክ ነው። በህይወታችሁ ውስጥ ሰላም መፍጠር በጣም ትልቅ ነገር ነው። ትልቅ ነገር። ሰላም ደግሞ የሚፈጠረው ብዙውን ጊዜ አይታችሁ ከሆነ በይቅርታ ነው። በይቅርታ ሰላም ይፈጠራል። ስለዚህ አብርሃም ለዚህ ይህን ለማድረግ አቅሙ ፍቃደኛም አይደለም። እሄዳለሁ ስላለች እኮ ነው ጋሽ ሁሉ ነገር የተፈጠረው እንጂ እኮ እኔ እስከዛሬ እሄዳለሁ ያለች ጠብቃለች። ይሄ ነው በቃ እሄዳለሁ ያለችው በጣም ጠብቃ ነገሮቹ ከአቅሟ በላይ ሲሆኑ ነው እንጂ እሄዳለሁ ያለችው አይደለም። ያ ብቻ አይደለም እኮ ሆስፒታል ገብታለች አይደል? ከአቅሟ በላይ ሲሆን ነገሮች እኮ ሆስፒታል ገብታለች። ምክንያቱም እሷ በነዛ አውሬዎች እጅ ላይ ወርቃ እንኳን አንተ ልትታገሳት አልቻልክም። የበለጠ ሄደ እሷን ለማበሳጨት የበለጠ መጥፎ ነገር ውስጥ ለተጨምራት ነው የሄድከው። አይ ቪዲዮ አከታተል የለ እንዴ? ኦፍ ኮርስ ብዙ አስታማለች፣ ጠብቃለች። ምትመለስ ከሆነ ከአሁኑ ሰዓት ጀምረ ተመለስ። ከዛሬ ጀምረ ይሄንን ነው የምለው። እሷ ትሄድ አትሄድ ተወስን። አንተ ዝም በል። አሁን አትሄጂም ብለህ አሁን ገብታለች። እግሯ ያዛት። እሺ እግሯ ያዛት። አትሄድም። ኧረ እባክህ ሁለታችሁ ሰላም ካልሆናችሁልኝ እኔ ሁለታችሁ ሰላም ካልሆናችሁልኝ እኔ ራሴ ህሊናዬ ሰላም አይሆንም። አያችኋል? ቤተሰቤ እንዲህ ነው የሚያስበው። ቤተሰብ አይደለም እኮ በእኛ ዙሪያ ያሉ ሰዎች በሙሉ እንደዚህ ነው የሚያስቡት። ኦዲየንስ፣ እናንተ ቤተሰቦች አልተጨነቃችሁም? ብዙ ሰዎች እኮ ተጨንቃችኋል በእነሱ ምክንያት ማለት ነው። አያችሁ አብርሃም በጣም የሚገርመው ነገር ጋሽ ያውን ያሉት ነገር ነው። ሁሉን ነገር ማለት ነው ማስቀረትም እንድትሄድ የምናደርገው እኛ እሷ በምትሰጠው ፍቅር ነው፣ እሱ በሚሰጠው ፍቅር ነው። ሩታን በፍቅር እንጂ ማስቀረት የሚችለው በእርግጠኝነት በክርክር በጭቅጭቅ ሊያስቀራት አይችልም። አብርሃም ደግሞ በክርክር በጭቅጭቅ ነው ማስቀረት የሚፈልገው። ትልቁ ስህተት ይሄ ነው። አጠገባችን ያለ ሰው ሲሄድ እኮ በፍቅር ነው እንዳይሄድ ማድረግ የምንችለው፣ በፍቅር ነው ማሰር የምንችለው። ካለዛ እኮ አንችልም። ሰላም አውሩድ። ተነስተህ ሰላም በላት፣ ሰላም በላት። ተነስና ሰላም በላት፣ ሰላም በላት። ተነስተህ ተለጠጠ በጣም ማለት ነው ሰላም ለማለት እንኳን። ተባረክ። የወለድሽው እሺ በልሽ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ። ተባረኩ። ጌታ ይባርካችሁ። እግዚአብሔር አምላክ ይባርካችሁ። የበረከቱ የወለዳችሁት ይባረክ። ተባረኩ። ሩታ የምሯን ነው እንግዲህ እያለቀሰች ያለችው። በጣም እውነት የሚያሳዝን ታልቅሺ። እኔ ምለው ሜሪ የምትባል ልጅ የት ነው ማገኛት? ዋናው ትመጣለች። እመጣለሁ ብላለች። እንዲህ ሊመቷል እንዳትላት አትበላት። መጥቷል አትበላት። ዳኒ ሊፈረጥጥ ነበር አላልኩም እንዴ? ዳኒ ሊፈረጥጥብኝ ነበረ። ስራውን ያውቃል ዳኒ። እንግዲህ ጋሽን ሲያገኝ ሊሸሽ ነበረ። ጋሽ ይዘውት ነው እና ስራውን ስለሚያውቅ ነው እንግዲህ ያንን ያደረገው ማለት ነው። ከይስሐቅ ጋር ሲሄዱ ጋሽ ይሁኑ ሲያይ ወደኋላ ሊፈረጥ ና አልኩት። ና ዳኒ አልኩት። ቶሎ ብሎ በእግሬ ትስ ባለ እኔም በቃ ቀዘቀዝኩ። የዛኔ ሰላም ጥፋት አለብሽ እኮ ጥፋት ብቻ የጥፋቱ ምንጭ አይደለች እኔ ካታሊስት ማለት ነው። ደግሞ እነሱ በሰላሙ በመጥፎውን ጊዜ አለመጥፋታቸው ደግሞ ማለት ነው በጣም የሚያናድዱት ማለት ነው። እውነት ያቺ ጥፋት አልዘረዘርኩትም። ቅርብ እየሻለሁ እኔ በልጆቼ ምን አንተ ብዙ አጥፍተሃል። እሱ ሁሉም በየፊናው ብዙ
እኔ እኮ መታረቁ እሺ ብያለሁ እኮ መጀመሪያ። እኔ ያው ነገ መሄዷ ትንሽ አሳስቦኝ ነው እንጂ አሁን የነገው ተው ብያለሁ። ስለ ነገው ተው ዝም በለው። ጋሼ እርግጠኛ ናቸው ማለት ነው። ምክንያቱም ሩታን በደንብ ያውቋታል። እሺ እንደምትላቸው ያውቃሉ። ስለዚህ እንደማትሄድ እንደሚያሳምኗት እርግጠኛ ስለሆኑ ስለመሄዷ ምንም አልመሰላቸውም ጋሼ ማለት ነው። እና በጣም በጣም ማለት ነው ሳይኮሎጂዋን በልተዋል። እንደገና እንደ አባት ስለምታከብራቸው ማለት ነው እና አረጋግጠዋል ማለት ነው። የነገው እግዚአብሔር ትኬት ትቆርጣለች። በቃ ትኬት ከቆረጠች መቶ ፕሌን አይሮፕላን መቶ ናይ ውጪ ናይ ትራክስ ነፍቶ ይዟት መሄድ መሰላ እንዴ? የአንተ ሁኔታ አይታ ነው እንጂ ለሰላሟ የፈለገች ነገር ትተዋለች። አያችሁ ብስለታቸውን ጋሼ ሳይኮሎጂካሊ እንዴት ማለት ነው እሷን ለማሳመን ማለት ነው። ለሰላሟ ስትል እሷ ሁሉን ነገር ትተዋለች። ዋው ትሄድም አትሄድም አሁን ሰላም አውርዳችሁ የለ ለእኔ ልቀቅልኝ አንተ። እኔ ደግሞ ሳልመርቅሽ ትሄጃለሽ ሩትዬ፣ ሳልመርቅሽ ትኬት እንደገና አሁኑ ከተቃጠለ እንደገና እኔ እቆርጥላታለሁ ራሴ። አያችኋል እንዴት እንደሚያሳምኑ። መብሰል እንግዲህ እንደዚህ ነው በቃ። ሽምግልና እንግዲህ እንደዚህ ነው በቃ እንጂ ጓጋጭ እያሉ ሽማግሌ ያረ ይቃጠል በቃ። በሆነ ምክንያት ተቃጠለ አይደል መብራቱ በቃ። በመጪው ደግሞ ይሰራል ትኬቱ። ከልባቸው አልተባባለችም ነው የቀረ ነገር አለ ማለት ነው። እንግዲህ አብርሃም ይቅር ካለችኝ ትቅር ነው። ይቅር ካለችኝ ትቅር ነው። ይቅርታ ደግሞ የሆነ ነገር አስይዞ አይደለም። አያችሁ አይደለ? የሆነ ቀብድ አስይዞ ይቅርታ እንደዛ አይደለም። በቃ ይቅርታ ከልብ ነው፣ ምንም ነገር ሳይፈልግ ማለት ነው። እና አብርሃም እንግዲህ እንድትቀር ነው እንዴ። አብርሃም በራሱ እኮ ሊያስቀራት ይችል ነበር አይደለ እንዴ? አሁንም እኮ ይቅርታ ራሱ በደንብ አላላትም። አብርሃም ብድግ ብሎ በዚህ ሰዓት ላይ ሩታ ይቅርታ በጣም ማለት አሁን ድምፁን ሰምተነዋል፣ በደንብ አልሰማነውም እኮ። ስለዚህ ያለመሸነፍ ስሜት አለ አይደለ? አሁንም አብርሃም ጋር በከልቧ ይቅር በተለኝማ ጋሽ አትሄድም ነበር። ከልባችሁ ይቅር ተባባሉ። እውነት በጣም የሚገርም ሆነ። ውትዬ እንደዛ ነው። ይቅር በይም በላት። ምንም ቀለበት እንትን አይደል? ምንም ይቅር በይ በቃ ከልብሽ ይቅር በይ በእግዚአብሔር በቃ ከልቧ ይቅር ትበለው እንዴ። እንዲህ ነው የምታምሩት፣ በቃ እንዲህ ነው የምታምሩት የምር። ምክንያቱም እናንተ ስትጣሉ ስትነታረኩ በእናንተ መሀል ሰው ሲገባ ምናምን አታምሩም በቃ። ስለዚህ ከእናንተ የሚያምረው ፍቅር ነው። ስለዚህ የምን ካናዳ የምን የለም። ስለዚህ ጋሺ አይለቋችሁም፣ አታስቡ። ይቅርታ ካልሆነ ከልብ ይቅር እንባባል ችግር አለ ማለት ነው። አሁንም በደንብ ነው ቅፍ ያደረገችው። ስለዚህ ከልቧ ነው ይቅር ያለችው። በቃ እንዲህ ያለ ነገር ነው ያልፈልግም እንዴ። አዎ ኦሆ በልኩት በል በረራ አለኝ ነው ስትይ በቃ ችግር የለም። ዛሬ ስትመካከር ወደ በቃ ይሄ ነው እንግዲህ ጉዳዩን። ባልና ሚስት እንግዲህ ያው ሲመካከር ምን ሊሆን በፍቅር ሲመካከር ምን ሊሆን እንደሚችል ይታወቃል። ስለዚህ ለነሱ ጊዜ መስጠት ከዚህ በኋላ ነገሩን ያለዝበዋል ማለት ነው። ብልህ ሰው እንዲህ ነው እንግዲህ። ሽማግሌ እንዲህ ነው በቃ። ሽማግሌ አያሳጣን ነው የሚባለው። አዎ አያሳጣን። እውነት ነገሩ እንደ ጠዋቱ አይጠብቅብኝ። ኦፍኮርስ ጠዋቱ ስመለስ ነገሩ ላያቶ ይጠብቀኛል። እውነት ነው። አዎ ጋሺ በቃ ነገሩን እና ደግሞ ዝም ብሎ መተቃቀፍ ብቻ እንዳይሆን ከላይ እንዳይሆን ከልባችሁ ያልባችሁን ነገር አሁን ሳይሆን ለብቻችሁ ስትሆኑ ብታወሩት ደስ ይለኛል። አዎ ከላይ አይሆንም በእርግጠኝነት ማለት ነው። ጋሽዬን ማሳፈር ነው የሚሆነው። ሩታ ነች አሁን እንግዲህ በጣም እያስቸገረች ያለችው። አንቺንም ያለ ፍላጎት ስላመጣሁሽ ይቅርታ። ግን ለሰላም እንግዲህ ይሄን ነው እንግዲህ የምትለው፣ ሌላ ነገር አትልም። ደህና ነገር አይወጣትም እኮ። ምናልባት አስቀይምሽ ከሆነ ይህም ነገር ማድረግ ስህተት ከሆነ ይቅርታ። ምንም ስህተት አይደለም። ከዚህ ባሰ ስህተት ሰርተሻል እኮ። ይሄ እኮ ስህተት አይደለም። ይሄ ሰዎችን አንዳንድ ሰዎች ንግግርም አይችሉም። ንግግራቸው በቃ ወደ መጥፎ የሚተረጎም አሉ ባጭሩ።
የእስከዛሬው ነገር ይበቃችኋል እና በቃ እንደ ማለት በቁም ነገር ወስዳችሁ አውሩ እና ደግሞ ቀስ ብላችሁ አውሩ። ስሜት የሆናችሁ ነገሮች ድጋሚ እንዳይበጠበጡ ማለት ነው። እውነት ነው። ምክንያቱም ስሜታዊ ሆነው የሚያወሩ ከሆነ ጥቅማቸው ላይ ፍላጎታቸው ላይ ብቻ ፎከስ አድርገው የሚያወሩ ከሆነ ነገሮች ሁሉ ሊበላሹ ይችላሉ ዳግም ማለት ነው። እንግዲህ አብርሃም ብቻውን ቀርተዋል። አብርሃምና ሩታ እጇን እንግዲህ እየያዘ በጣም ያሳዘነኝ እውነት አንጀቴን ይበላኝ የምር ነገሮቹን ለማስተካከል። ኧረ ተይ ሩታ ግድ የለሽ። ኧረ እናት አያሳዝንሽም? እንግዲህ እስከ መጨረሻው ዘላቂ ሰላም ይሁን ብለን ነው የምናስበው። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። ቻው